አልሐምዱሊላህ ረብል ዓለሚን። ሁሌ አይለያየን ኢንሻአላህ። ሁላችንንም ዓፊያ አድርጎ በሱ መንገድ ላይ አላህ ይሰብስበን። ሐቂቃ ዱንያ ውስጥ በሱ መንገድ ላይ ከመነጋገር የሱን ስም ከማውሳት የነቢያችንን ሰለላሁ ዐለይሂ ወሰለም ስም ከማውሳት የበለጠ የሚያስደስት ቦታ የለም። ሰዎች የተለያየ መዝናኛ ቦታ ይሄዳሉ። ቁሳዊ የሆነ ፍላጎታቸውን ለማርካት ደፋ ቀና ይላሉ። የሰው ልጅ እውነተኛ ደስታ የሚጀምረው ግን የሚመነጨው ከውስጡ ነው። ውስጡ ቀልቡ ጠሃራ ካልሆነ፣ ውስጡ ቀልቡ ካልተደሰተ በዙሪያው ያሉ የሚያማምሩ ነገሮች ቢከቡት ሊደሰት አይችልም። እውነተኛ ደስታ ከአላህ ጋር በመቅረብ የሚገኝ ደስታ ነው። لذلك العلماء قالوا إن في الدنيا لجنة لا يدخل جنة الآخرة من لم يدخلها. ዱንያ ውስጥ ጀነት አለች። እቺን ጀነት የአኺራው ጀነት ውስጥ የሚገባ ሰው የዱንያዋን ጀነት የገባ ነው አሉ። እዚች ያለችዋን ጀነት ያልገባ አይገባም አሉ። ያቺ ማነች ሲባል ማዕሪፈተላህ፣ አላህን ማወቅና ወደሱ መቃረብ፣ በሱ መንገድ ላይ መገኘት ነው። እውነተኛ ደስታ የሚገኘው በዛ ነው። ከዛ ውጭ ያሉት ነገሮች ይህ ካለ ማሟያ ነው የሚሆኑት እንጂ በራሳቸው የደስታ ምንጭ ሊሆኑ አይችሉም። አይደለም? እንዴት ነው? እስኪ ሁላችሁንም ልጠይቃችሁ። አንዳንዴ እንዲህ ብላችሁ አስባችሁ ታውቃላችሁ? እኔ ብዙ ጊዜ አስባለሁ። ሰላት ሰግጄ ስወጣ፣ ከመስጂድ ስወጣ ሰላት ባይኖር እንዴት ብዬ እኖር ነበር ብላችሁ አስባችሁ ታውቃላችሁ? የሚከብድ አይመስላችሁም? ከባድ እኮ። ያለ ሰላት የሚኖሩ ሰዎች እኔ በጣም አደንቃቸዋለሁ። እንዴት ቻሉ ትላለህ? ከባድ ነው በጣም። ከአላህ ርቆ መኖር፣ ያን ጭንቅ ተቋቁሞ መኖር ከባድ ነው በጣም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ ቃለ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ ቃለ ፈከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ። እነኛ ከአላህ መንገድ ከእኔ ተግሳጽ ራሳቸውን ያራቁ ሰዎች በዱንያ ውስጥ የጭንቅ ኑሮ ለእነርሱ አላቸው ይላል አላህ ሱብሓነሁ ወተዓላ። ፈኢነ ለሁ መዒሸተን ضንካ፣ ለዛ ሰው የመጨናነቅ የጭንቅ ኑሮን በሱ ላይ እናደርጋለን ይላል። የቅያማ ቀን ደግሞ አይኑ የጠፋ ሆኖ እንቀሰቅሰዋለን። እዛም ጌታዬ ሆይ ምን ነው አይን ነበረኝ አይደል አይኔ ጠፋስ ብሎ ይጠይቃል። ፈከዛሊከ አተትከ አያቱና፣ ዱንያ ውስጥ የኛ ተግሳጽ የኛ አያ ወደ አንተ መጣ። ፈነሲተሃ፣ ረሳሃት፣ ዘነጋሃት። ወከዛሊከ ልየውመ ቱንሳ፣ የሥራህን ምንዳ ዛሬ ደግሞ አንተ ትረሳለህ ይለዋል አላህ ሱብሓነሁ ወተዓላ። አላህ ይጠብቃል። እሱን የቀረቡ ሰዎችስ ዱንያም ውስጥ ደስታ፣ አኼራም ደግሞ ከዛ የበለጠ ልዩ ሐያት ይጠብቃቸዋል ማለት ነው። አላህ ከነኛ ያድርገን ኢንሻአላህ። ስለ ቀልብ ነው እያወራን ያለ ነው አይደለም? ሶስት አይነት ቀልብ አለ ብዬ ነበር። የሚያስታውሰኛል ሶስቱን የቀልብ አይነቶች? እስኪ እንግዲህ ጥሩ ተማሪ አለ የለም የሚለውን ቼክ እናደርጋለን። ሽልማት አለው ልበል? ሶስት የቀልብ አይነቶች ጠቅሼ ነበር። መርሐባ፣ ጥሩ ነው። ግን እኔ በሌላ መልክ ነበር የገለጽኩት። የሞተች ቀልብ፣ የታመመች ቀልብና ህያው ቀልብ ብለናል አለ። ሶስት አይነት ቀልቦች አሉ። የትኛው ጋር ነኝ የሚለው የእያንዳንዳችን የቤት ስራ ነው። ህይወት ያላት ቀልብ ወይም ህያው ቀልብ የምትባለዋ ቀልበን ሰሊም፣ ንጹህ የሆነች ከበሽታ የጠራች አላሁ ስብሓነሁ ወተዓላ የቂያማ ቀን ነጃ የሚወጡት ሰዎች የዛችን ቀልብ ይዘው የመጡ ነው ያላቸው ሰዎች ናቸው። ኢላ መን አተላህ የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልብን ሰሊም። ገንዘብ አይጠቅም፣ ልጆች አይጠቅሙ፣ ስልጣን አይጠቅም፣ ምንም የሚጠቅም ነገር የለም።
ምን ይዘው የመጡ ሲቀሩ ሀብታቸው ንብረታቸው እኔ ጋር ሲመጡ ይዘውት የመጡት ነገር ጤነኛ ልብ ይዘው የመጡ ሲቀሩ ይላል አላህ ሱብሓነሁ ወተዓላ። ከበሽታ የጠራች ወደ አላህ በመቃረብ የተጠመደች ሹብሃና ሻህዋ ሁለት በሽታዎች ናቸው። ዋና ዋና በሽታዎች ሲጠቃለሉ የቀልብ በሽታዎች ሁለት ናቸው። አንዱ ሹብሃ ነው፣ ብዥታ ነው፣ ጥርጣሬ ነው። ቅያማ አለ የለም፣ ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር። ያችን ሸይጣን ጣል ያደርጋል ሰውየው ላይ። አላህ በርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን። ቁርአን መድኃኒት ነው፣ ሽፋእ ነው። ሽፋኡን ሊማ ፊ ሱዱር አይደል? ልብ ውስጥ ላሉ በሽታዎች መድኃኒት ነው። ሁለተኛው ደግሞ የሻህዋ ሻህዋ ማለት ስሜት፣ ሚስበን ነገር፣ ሐራም የሆነ ነገር። እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን። ብዥታዎችን ግልጽ የሆነ ማስረጃ በማቅረብ ምላሽ ይሰጥባቸዋል። ሻህዋን ደግሞ በስሜት መሳብን ደግሞ ከስሜትህ ተቋቁመህ ወደ እኔ ከቀረብክ ጀነት አለ፣ ስሜቱ አሸንፎህ ከሄድክ ደግሞ ጀሃነም አለ ብሎ ሽልማትና ቅጣትን በማስታወስ ቁርአን ያክመናል። ለዚህ ነው ቁርአን ጋር በጣም ቅርብ የሆኑ ሰዎች በሁለቱ በሽታዎች አይጠቁም። በቀልብ በሽታ ያለመጠቃት እድል አላቸው። ከቲላዋውን ባሻገር ትርጉሙን ተረድቶ ተደቡር የማድረግ ባህሪ በኋላ ላይ እንመጣባቸዋለን። የቀልብን በሽታ የምናክምባቸው ፍቱን መድኃኒቶችን ስናይ እናያቸዋለን ኢንሻአላህ። ሁለተኛው ቀልብ ምናል? የሞተ ቀልብ። የሞተ ቀልብ ማለት ደግሞ ከአላህ መንገድ ሙሉ ለሙሉ የራቀ በአላህ የካደ የካፊር ቀልብ ማለት ነው። አላህን የማያቅ ማዕሩፍ የሚባል መልካም ነገር የማያቅ መጥፎ ነገር የማያቅ እንደውም መጥፎን ጥሩ ጥሩን መጥፎ አድርጎ ቀልቡ ገልብጦ የሚያሳየው ሰው አላህ ይጠብቃል። ከባድ ነው። ከልኩዚ ሙጀኸያ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ልክ የተገለበጠ ኩባያ ውሃ ብንቀዳበት አይዝም አይደለም፣ ዝም ብሎ ነው የሚፈሰው። ሰውየው ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከረን። የሚወገዝን ነገር ውግዝ የሆነን ጸያፍን ነገር ጸያፍ አድርጎ አይመለከተውም። ጥሩን ነገር ጥሩ አድርጎ አይመለከተውም። መጥፎ የሆነ ነገር ሰርቶ ያም መጥፎ ነገር ሲኮራበት ልታገኘው ትችላለህ። ቦስት ያደርጋል። እንዲህ አድርጌ ይላል። ሊታፈርበት የሚገባውን ነገር እሱ ደፍሮ ሲሰራው ጀግና ራሱን አድርጎ ይቆጥራል። ነውሩ ክብሩ ይሆናል። ሱብሃንአላህ። ነውርን ክብር አድርጎ መያዝ ከባድ ነገር ነው አይደለም እንዴ? ሁለተኛው ቀልብ ደግሞ ምን አይነት ነው? በሽተኛ ቀልብ። አንዴ ደህና ይሆናል፣ አንዴ ይወድቃል፣ አንዴ ይነሳል፣ አንዴ ይሻለዋል። እንዲህ ያለ ይሄ አብዛኞቻችን የኔና የናንተ ቀልብ ነው። ኢላ መን ረሒመሁላህ አይደለም እንዴ? አንዴ ስንነሳ አንዴ ስንወድቅ አይደለም? ቀረብን ወደ አላህ ስንል ርቀን ራሳችን እናገኘዋለን። ራቅን ብለን አልቅሰን ደግሞ እንደገና ወደ አላህ እንቀርባለን። በዚህ አይነት እንደ ፔንዱለም እንደተወዛወዝናለን። በጣም የሚያሰጋው ነገር አላህ ይጠብቀን። በተዘናጋንበት ጊዜ ወደ አኺራ ይሄን ጊዜ ግን ከባድ ነው ሙሲባ። ጥሩ አህዋል ላይ ያለው ወደ አኺራ የሄደ ሰው ምንኛ ብሎ አላህ ብስራት ሰጥቶናል። መታገላችን እርግጠኛ ነን እንጂ መመራታችን አይቀርም። ግልጽ ነው አይደለም? የአላህ ረሕመት እጅግ ሰፊ ነው። ያዩሃል እኽዋ ሰፊ ነው በጣም። የሐዲስ ደረጃው ዝቅተኛ ቢሆንም ኢማም ኢብኑል ቀይም የጠቀሱትን ሐዲስ ሁሌም ተስፋ ይሰጠኛል። እንደው ከራሴ ጋር አንዳንዴ የምትጽናናበት ነገር ያስፈልጋል እኮ እንደው ምን ይውጠኝ ስትል ወንጀል በዝቶ ግን ደግሞ የሚያጽናና ነገር አለን። አልሐምዱሊላህ የአላህ ረሕመት ነው። ያ እንዴት ባህር
አላህ ስብሓነሁ ወተዓላን የስተእዚን ፈቃድ ይጠይቃል። የሰውን ልጅ ላስጥመው ይላል፣ ላጥፋው። ያንተን ኒዕማ የማያመሰግን የሆነን ይህን ፍጡር ሊኖር አይገባውም ላጥፋው ብሎ ይጠይቃል። እንደ ውሃ ዝምተኛ የተረጋጋ እንደ ውሃ ኃይል ያለው የለም ይባላል። ሁዱ ረግቶ ስታዩት ባህር ምንም አቅም ያለው አይመስልም። ሲቆጣ ደግሞ ሱናሜን እናስታውሳለን አይደለም እንዴ? 99 ኪሎ ሜትር ጥልቀት ነው ያለው ህንድ ውቅያኖስ። ከታች የተነሳ የመሬት መንቀጥቀጥ ያንን ያክል ርቀት ላይ ያለን ውሃ 10 ሜትር ወደ ላይ አንስቶታል፣ ሰብስቦ ማለት ነው። እንዲህ ሲሰበሰብ አሳዎች ይወድቁ ነበር፣ ተስቦ ሲወጣ ማለት ነው። ቆመና ተመልሶ ገብቶ 850 ሺህ ሰው ነው ያለቀው። አስታውሳላችሁ ኢንዶኔዥያ አካባቢ የተከሰተው የውሃ ኃይል ከባድ ነው። ላጥፋ ይላል፣ አላህን ኢስቲእዛን ያደርጋል። ተራሮች ይጠይቃሉ፣ ይህንን የሰው ልጅ በወንጀል የተሞላ እናጥፋው ይላሉ። አላህ ምን ይላቸዋል አሉ? ለው ኸለቅቱሙሁም ለረሒምቱሙሁም። ያ አላህ ብትፈጥሯቸው ኖሮ እኮ ታዝኑላቸው ነበር ይላቸው። ኢንታቡ ኢለያ ፈአና ሐቢብሁም። እነዚህም ፍጡሮቼን ለእኔ ተውልኝ ይላል አላህ። ወደ እኔ ከተመለሱ እኔ አፍቃሪያቸው ነኝ ይላል አላህ። ፈኢን ለም የቱቡ ባይመለሱ ደግሞ ፈአና ጠቢቡሁም እኔ ሐኪማቸው ነኝ፣ አክማቸዋለሁ። አብተሊህም ቢልመሳኢብ በችግር እፈትናቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከጉድለት ላጸዳቸው ስለምፈልግ በችግር ቆንጠጥ አደርጋቸዋለሁ፣ እፈትናቸዋለሁ። እንዴት አይነት ረሒም ጌታ ነው! ወላሂ ይህ ረሒም ጌታ ሊገዙት አይገባም፣ ሊቀርቡት አይገባም። ከዚህ አይነት ረሒም ጌታ ይራቃል። አዩሀል ኢኽዋ አላህ የምንቀርብ ያድርገን ኢንሻአላህ። ጠይብ እችን ጠሃራ የሆነች ቀልብ የሚመርዙ 4 አይነት መርዞችን እንነጋገራለን። የሚያጠቋት፣ በሽታ ላይ የሚጥሏት፣ በሽተኛ እንድትሆን የሚያደርጓትን 4 ነጥቦች። ይህን ጉዳይ ተነዋል ካሁን በፊት አላየንም አይደል? ሱሙም አልቀልብ አልአርባዓ 4 ልብን የሚመርዙ ለበሽታ የሚዳርጉ 4 መርዞች አሉ። አንደኛ ወደ ዝርዝሮቹ ሳልገባ አጠቃላይ ወንጀል የተባለ በሙሉ ቀልብን ያሳምማል። ኢብኑ አልሙባረክ ምን ይላሉ? ረአይቱ ዙኑባ ቱሚቱ አልቁሉባ ወቀድ ረአይቱ ዙኑባ ቱሚቱ አልቁሉባ ወቀድ ዩሪቱ ዙለ ኢድማኑሃ ፈተርኩ ዙኑቢ ሐያቱ አልቁሉቢ ወኸይሩ ሊነፍሲከ ዒስያኑሃ ይላሉ አብዱላህ ብን ሙባረክ። ወንጀልን አጠቃላይ ስመለከታት ወንጀል የተባለች በሙሉ ቀልብን ገዳይ ሆና አገኘኋት አሉ። ቀልብን ገዳይ ሆና አገኘኋት። ቀልብን ሕያው የሚያደርጋት ወንጀልን መተው ነው አሉ። ቀልብህ ሕይወት እንዲኖረው ደግሞ ለአንተ የሚሻልህ ወንጀልን መተው ነው ይላል። በተለይ በዘመናችን ከባድ ወንጀሎች ሆነው ግን ወንጀል መሆናቸው እስኪረሳ ድረስ እኛ በቀላሉ የምንፈጽማቸው ነገሮች በስተዋል። አዩሀል ኢኽዋ ወንድምን ማማት አንስተን ስለ አንድ ሰው እንደፈለግን መናገር
ይህ እንደው እንደ ወንጀል እየተቆጠረ ነው እንደ በዘመናችን። አንዳንድ ጊዜ እንደውም ቢስሚዲን በዲን ስም ሁላችንም እንወድቅባት ናትች። ሁላችንም ራሳችንን መገምገም ያስፈልገናል አይደለም? በዲን ስም እናማለን ሰዎችን። አልጊባ ቢስሚዲን። ሰውየውን ሄዶ እንዲያስተካክል መንገድ እየተቻለ እንዴት አድርገን ያንን ነገር እንመልስ እናስተካክለው ብለን መጨነቅ እየተቻለ የሰው ገንዘብ መብላት ዓዲ እንደውም እንደ ጀግንነት እየተቆጠረ ነው። ሰው ይበደራል፣ ሰርቼ እሰጥሃለሁ ይለዋል። የገንዘቡ ዋጋም ዲፍሌት እያደረገ ነው አይደለም እንዴ? አይክደውም፣ አይሰጠውም። እንዳይክደው ከሃዲ ሊባል ነው። እንዳይሰጠው የመስጠት ንያ የለውም። መጀመሪያ ሲበደር ጀምሮ ሊቀማው ነይቶ ነው የተበደረው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ነግረውናል። ይሄንን ደይን መጀመሪያ የመክፈል ንያ ያለው ሰው አላህ ይረዳዋል፣ ይከፍላል። ንያው መቀማት ከሆነ ደግሞ አይከፍለውም። ያን ነገር መጀመሪያውንም የመክፈል ሐሳብ የለም። አጠቃላይ በየቀኑ የምንፈጽማቸው ወንጀሎች ቀልብን ወደ ምን እየወሰዱት ነው? ወደ ሞት እየወሰዱት ነው። ከማ يقول ابن القيم ቀልባችን ሳናቀው ሰውነታችን ውስጥ ይሞትና ሰውነታችን የቀልባችን ቀብር ይሆንና የሚንቀሳቀስ ጀናዛ እንሆናለን ብለዋል። አላህ ይጠብቀን። ቀብሩን የተሐረክ ቀብሩ ራሱ የሚንቀሳቀስ ቀብር ይሆናል። ሰውየው ልብ ውስጥ ማነው ሰውነቱ ውስጥ ቀልቡ ሞታ ትቀበራለች። ወሁ ላ የድሪ መሞቷን እንኳ ሳያቅ طيب የመጀመሪያው መርዝ فضول الكلام ወሬ ማብዛት፣ ንግግር ማብዛት። قيل وقال እንዲህ ተባለ እንዲህ አለ። ማህበራዊ ሚዲያ መጥቷል። ይህንን የሚያቀላጥፍ ቂለ ወቃለን የሚያቀላጥፍ ማሽን እንዲህ ተባለ እንዲህ አለ እንደዚህ አለ አንተ እንዲህ ብለህ አንተ እንደዚህ فضول الكلام። አላህ عز وجل አንድ ትልቅ አካል ለሰው ልጅ ሰጥቷል፣ ለሌሎች እንስሳት ያልሰጠው። የራሳቸው መግባቢያ ቋንቋ ቢኖራቸውም በምልክትም በሌላም መንገድ ምላስ የምትባል አካልነቷ ትንሽ የሆነች አደጋዋ ከባድ የሆነች ጥቅሟም የዛኑ ያክል ትልቅ የሆነ የአንድ ሰው ወደ እስልምና መግባት የሚረጋገጠው በምንድን ነው? በሸሃደተይን አይደል? ሸሃደተይን በምንድን ነው የሚባለው? በምላስ። የምላስን ትልቅነት አያችሁ? ወደ እስልምና ለመግባት ሸርጥ ተደርጋለች በሷ መናገር። በዛው ልክ ደግሞ ከእስልምና ለመውጣትም ምክንያት ትሆናለች ኩፍር በመናገር። አላህ ይጠብቀን። ሰውየው የከሊመተል ኩፍር የኩፍር ንግግር ተናግሮ ደግሞ ሊወጣ ይችላል። የእስልምና መግቢያና መውጫ ልትሆን ትችላለች እቺ ምላስ። በዚህ መካከል ደግሞ ብዙ ነገር አለ። ከላ ኢላሃ ኢላላህ በላይ ትልቅ ቃል የለም አይደለም? ይህንን ቃል የምትናገረው ምላስ አላህን የመካድ ወንጀል ሰርታ ከዲን ታስወጣለች። በመሃሉ ደግሞ ሌላ መልካም ነገርም መጥፎ ነገርም ትናገራለች እቺ ምላስ። ዑለማ ምን ይላሉ? እቺ ምላሳችን ወደ ቀልባችን መዳረሻ መንገድ ናት አሉ። ምላስ መጥፎ ነገር በተናገረ ቁጥር ቀልብ እየጠለሸ ይሄዳል። ምላስ አላህን ባስታወሰ ቁጥር ምን ይሆናል? ቀልብ ጠሃራ እየሆነ ይሄዳል፣ እየተገራ ይሄዳል። ምላሳችን መጠበቅ እጅግ በጣም ያስፈልጋል። ነቢያችን ዓለይሂ ሰላቱ ወሰላም አንድ ጊዜ ከሙዓዝ ጋር የሄዱ ኩፈ ዓለይከ ሃዛ፣ እስኪ ወላሂ እንነይት እስኪ እንደው ዛሬ ኢንሻአላህ ያለ አግባብ ማንንም ላናነሳ ኢንሻአላህ። ምላሳችን ከመናገራችን በፊት ሁለቴ ልናስብ። ሙእሚን አሉ እኮ ምላሱ ከቀልቡ በኋላ ነው ያለችው አሉ። ምን ማለት ነው?
ከቀልቡ በኋላ ነው ምላሱ ያለው። ከመናገሩ በፊት ያስባል በልቡ። መጀመሪያ አስቦ ነው የሚናገረው። የሙናፊቅ ደግሞ አላህ ይጠብቀን፣ ምላሱ ከቀልቡ በፊት ነው ያለው። የመጣለትን ነው የሚናገረው፣ ስለ ቀልቡ አይጨነቅም። ገባን አይደል? እስኪ አንድ ነገር ከመናገራችን በፊት ቆም ብለን እናስብ። ከዛ የኢማሙ ነወዊይን ምክር እንተግብር ኢንሻአላህ። የኢማሙ ነወዊ ምክር ምን ናቸው መሰላችሁ? ምን ጊዜም ከመናገሬ በፊት አሉ፣ አንድ ሰው ከመናገሩ በፊት አሉ፣ ከመናገሩ በፊት መናገሬ ነው ወይስ ዝም ማለቴ ነው የሚጠቅም ብሎ ራሱን ይጠይቃሉ። መናገሬ ይሻላል ወይስ ዝምታዬ ይሻላል ብሎ ይጠይቃሉ። መናገሩ የሚሻል ከሆነ ይናገራሉ። መናገሩ የማይሻል ከሆነ ዝም ይበል። ይሄ የታወቀ ነው አይደለም? መናገሩም አለመናገሩም እኩል ከሆነ ዝም ይበላሉ። ወላሂ ብዙ ሰላም ይሰፍን ነበር። ይችን ብንተገብር ሁሉም ሰው አሁን ቢሰራ ብዙ ርቅ እኮ ይወርዳል አይደል? ብዙ ጸባችን፣ ብዙ ችግራችን እኮ ይቀረፋል። አሁን ካላወራሁ፣ አሁን ካልተናገርኩ ነው ያለው። የሰውን አይብ ማውጣት ላይ አተኩረናል። የእኛን አይብ ረስተነዋል። እኔ ማነኝ? እያንዳንዳችን ቁጭ ብለን ኸልዋ አድርገን ከራሳችን ጋር ቁጭ ብለን ብናስብ እውነቱን ይነግረናል። ሰው ራሱን ማታለል አይችልም። ይቻላል እንዴ? ራሴን ማዋሸት ይችላል? ስለ ራሴ የሚነግረኝ ነገር እውነት ነው። ምንም መካድ አይቻልም። ያችን መጋፈጥ ብዙዎቻችን ፈቃደኛ አይደለም። ስለዚህ ምን ቢዚ እንሆናለን ማለት ነው? ምላሳችን ሌሎችን በማንሳት ላይ ቢዚ ይሆናል። ያኔ እኛን የምናይበት ጊዜ ስለማይኖረን ራስን በማየት ውስጥ ያለን ህመም አቮይድ እናስወግዳለን። ግን ያ ህመም ይሻለን ነበር። እኛ ህመሙን ተቋቁመን ውስጣችን አይተን ያችን ለማረም መስራት ነበር የሚሻለን። ታዲያ ነቢያችን አለይሂ ሰላቱ ወሰላም ሙዓዝን ኩፍ ዐለይከ ሃዛ ምላሳቸውን እየያዙ እችን ተጠንቀቅ አሉት። ነቢ ሰለላሁ ዐለይሂ ወሰለም ብዙ ነገር እኮ መክረውታል። ብዙ ነገር መከሩትና ማሳረጊያው ላይ ምን አሉት? እችን ምላስ ተጠንቀቅ አሉት። ከዛ ሙዓዝ በጣም ገረመውና ረዲየላሁ ዐንሁ አነሕኑ ሙአኸዙና ቢማ ነተከለሙ ቢህ አው ከማ ቃል በምንናገረው ነገር አላህ ዘንድ እንጠየቃለን እንዴ አንቱ የአላህ መልእክተኛ አላቸው። ተኪለትከ ኡሙከ ያ ሙዓዝ፣ አንተ ሙዓዝ ሆይ እናትህ ትጣህ አሉት። ይሄ አይኔ ፍሰስ እንዴት ይህን አታቅም ይባላል በእኛ አካባቢ። እንዴት ይህ ይጠፋሃል እንደማለት ነው። እንዴት ይህንን ነገር ሳታስተውል ትቀራለህ? እንዴት ትጠይቀኛለህ ይባላል ወይ? ፈሀል የኩቡ ናሱ ዐላ ውጁሂሂም አው ቃለ ዐላ መናኺሪሂም ኢላ ሐሳኢዱ አልሲነቲሂም። ሰዎች ጀሃነም ላይ ፊት ለፊታቸው ወይም በዚህ በኋላቸው ተገፍትረው የሚጣሉት ምላሳቸው የዘራችውን እያጨዱ አይደለምን? አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የምላሳቸው ውጤት አይደለም ወይ ጀሃነም ተገፍትረው የሚጣሉት? አሉ ነቢ ሰለላሁ ዐለይሂ ወሰለም። አቡበክር ሲዲቅ እኮ ረዲየላሁ ዐንሁ ለረጅም ጊዜ መታሰር ያለበት ነገር ቢኖር እኮ ምላስ ነው ብለዋል። እስር የሚያስፈልገው ማለት ምላስ ነው። እችን ምላስ አላህ ይጠብቅልን። እኛም ጥረት እናድርግ ይቻላል። እንደው ከኛ አካባቢ ማንም ሰው እንዳይነሳ አይደለም እኛ ልናማ እማናሳማ ሰዎች መሆን መቻል አለብን። አባባ ሻሃዳም ረሕመቱላህ ዐለይህ የደሴው የአረብ ገንዳ መስጂድ ኢማም ማለት ነው። እሁድ ዕለት እዛ ፕሮግራም ነበረና እዛ ነበርኩ። የእሳቸውን ታሪክ ስሰማ በጣም ነው ያለቀስኩት። ወላሂ በቃ እንደዚህ አይነት ረባኒ አላህን የሚፈራ ሰው በእኛ ውስጥ ማጣት በጣም እንደው ጉዳት ነው። ወላሂ እኔ ሐረም ላይ አንዴ አግኝቻቸዋለሁ። አንዴ ሐረም ካዕባን እያዩ አንዲት ቦታ ያለቻቸው
እንባቸው ዝም ብሎ መፍሰስ ነው ያለ ማቋረጥ። አስለሐ አላሁ እሙረ አልሙስሊሚን አስለሐ አላሁ እሙረ አልሙስሊሚን ሁልጊዜ ዱዓቸውና ዚክራቸው የሙስሊሞችን ጉዳይ አላህ ያስተካክለው አላህ ያስተካክለው ዱዓቸው ይችላል። እንባቸው ዝም ብሎ ይዘም የሚያውቋቸው በቅርበት የሚያውቋቸው ሰዎች ሲነግሩን እዛ አባባ ሊያሙ አይደለም አንድ ሰው ፊታቸው ላይ አምቶ አያውቅም በሐያታቸው ማለት ነው። ከታማ ይሏቸዋል ወይ ያስቆሙታል ወይ እንቅልፍ ወስዷቸዋል አሉ አይሰሙም። ሱብሃንአላህ አላ ያኒ የት ነን እኛ አዩሃ ለኹ የት ነው ያለን? ማንም የደሴ ከተማ ነዋሪ ማለት የአባባ ስም ከተነሳ ያለቅሳል። ወላሂ አሁን እኛ እዛ ፕሮግራም ላይ ሆነን ሰዎች ያለቅሱ ነበር። ስንት ዓመት ሆናቸው? 5 ዓመት ምናምን ሆናቸዋል። ወደ አኺራ ከሄዱ እስካሁን ድረስ ተጽዕኗቸዋል። ለምን እንደሆነ ታውቃላችሁ? አዩ አለኹዋ በምላሳቸው ማንንም ሰው አንስተው ስለማያውቁ ነው። ሌላ ስር የለውም እኮ ሰላመተ ሰድር እኮ ነው። ከሙእሚን ጋር ከማንም ሙእሚን ጋር ሰላም የሆነ ልብ መያዝ ማለት እኮ ነው። ሐሰን አልበስሪ ስለ ተዋዱዕ ተጠየቁና ተመልከቱ፣ እኛ አሁን ገሌ እንዲህ ምናምን እናነሳለን አይደለም፣ ምላሳችን በጣም ረጅም ነው። ሐሰን አልበስሪ ስለ ተዋዱዕ ከመጅሊሳቸው ከዕልም ቦታቸው ላይ ተዋዱዕ ምንድነው? ትህትና፣ ዝቅ ማለት፣ ራስን ዝቅ ማድረግ ምን ማለት ነው እስኪ ብለው ዑለማዎች ይነጋገራሉ። የተለያየ ዴፊኒሽን ይሰጣሉ። ተዋዱዕ ማለት እንዲህ ነው፣ አንዱ ዓሊም ተነስቶ እንዲህ ነው ይላል፣ እንዲህ ነው። መጨረሻ ላይ ምን ትላለህ አሏቸው። እሳቸው ለቀድ አክተርቱም አሉ፣ ትንሽ እንደው አበዛችሁት፣ እንደው ትንታኔው በዛ አሉ። እኔ ዘንድ ተዋዱዕ ማለት አሉ አንድ ሰው ማንኛውንም ሙእሚን ከኔ የተሻለ ነው ብሎ ማሰብ ሲችል ነው አሉ። የማገኘው ሙእሚን በሙሉ ሙስሊም በሙሉ ከኔ የተሻለ ነው ብሎ ማመን ነው አሉ። ጃሂል ይሁን ዓሊም ይሁን ሀብታም ይሁን ድሃ ይሁን እንደ የሌላ ሀገር ሰው ይሁን የዚህ ሀገር ሰው ይሁን የሱ ጎሳ ይሁን ሌላ ይሁን ላ ኢላሃ ኢላላህ ሙሐመድ ረሱሉላህ አይደለም ሁወ አሕሰን ሚኒ ሐቂቃ ነው። ደግሞ ዝም ብሎ እኔ አንተ እኮ ከኔ ትበልጣለህ አይደለም፣ የምላስ አይደለም ጉዳዩ ከልባችን ማለት ነው። ለምን የዚህን ሰው የደረጃ የሚያውቅ ሰው አለ አላህ ዘንድ አላህ ዘንድ ትልቅ ሰው ቢሆን ኖሮ ቢሆን ይህ ሰውዬ እኛ ዝቅ አድርገን ያየነው ጸቡ ከማን ጋር ነው የሚሆነው? አይደለም ስለማናቅ ማለት